ሰክሰስ ፕላስ በሃው ቤት ተበልጪ ዛሬ ተወጥቶልሻልና ኮሚሽን መጀመሪያ 15000 ብር አስገቢ ይላታል ማለት ነው። ይዤ ቮይሱንም ሪከርዱንም ቴክስቱንም ይዤ ወደ ህግ አካላት ነው የሄድኩት። ሰኞ ክስ ሰርቸሬን ማሳፈር አልፈልግም። ትዳሩ የሚቀጥል ከሆነ የዛን ጊዜም ቢሆን መልካም ለይቅርታ ዝግጁ ነኝ ብዬ ነበረ። ታገቢኛለሽ ጥያቄ ቀርቦላታል። ይሄም እንግዲህ በዝክ ፕሮግራምና በ20 ጓደኞቹ በተገኙበት ሰዓት ወደ ሙሉ ቪዲዮቹ እንሂድ ማለት ነው። ቤተሰቦቼ ዳጊ እየዛተብኝ እገልሻለሁ እያለኝ ያለው ልጅ መረጃዎችን ሙሉ አሰባስቢ ወደ ህግ አካል ሂጃለሁ እያለሽ ነው። በሌላ በኩል ደግሞ የነ ሰክሰስ የነ ሀቢባ ኮንዶሚኒየም ዕጣ ደርሷቸዋል የሚሉት ነገር 15000 16000 ክፈል እየተባሉ ቀድሞ ወጣው እየተሰጣቸው ያለ የሚባል ወሬ አለ ማለት ነው። ቤተሰቦቼ ጉቦ መሆኑ ነው እንዲህ እውነት ከሆነ እጅግ በጣም የሚያሳዝን ነውና ገንዘባቸውን ሰብስቡ ነው ምለው። ውሸት ከሆነ የሚያስጠላ ስም ማጥፋት ነው። ቀስ እያልን የምናጠራው ነገር ይሆናል ማለት ነው። ቤተሰቦቼ ሁላችንም ሐሳብ አስተያየቶቻችሁን የምታውቁት ነገር ካለ ኮሜንት ላይ አስቀምጡልኝ። መስኪ ታጭታለች እየተባለ ነው። ልጁም እናያለን ማለት ነው። ቤተሰቦቼ ወደ ቪዲዮ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ሚስጥር ሆኖ እንዲቆይ ቢፈልግም ጋዜጠኞች ጆሮ ደርሷል። እጅግ በተወዳጁ በስንቱ ድራማ የምናውቃት አርቲስት መስከረም አበራ እንግዲህ ከጓደኛዋ የታገቢኛለሽ ጥያቄ ቀርቦላታል። ይሄም እንግዲህ በዝክ ፕሮግራምና ልጁ የተባለ የሚዘዋወሩን እስኪ ላሳያችሁ ላይ ባቀረበበት ሰዓት እሷም እንግዲህ እሺ ብላ ተቀበላለች ማለት ነው። እጅግ ደስ የሚል ነገር ነው። ሰርጉም እንግዲህ በቅርብ እንደሚሆን ተስፋ እናደርጋለን። ሚስጥር ሆኖ እንዲቆይ እንግዲህ ቢመረጥም ማለት ነው ጋዜጠኞች ጆሮ መድረሱን እንግዲህ አንዳንድ ዘገባዎች እያሳዩ ይገኛሉ ማለት ነው። ይሄንም እንግዲህ ያስነበበን ዘሀበሻ ኒውስ ነው። ያውዬ በጣም ይቅርታ እሺ እናቴ ቀጥይ። ሁላችሁንም በጣም ይቅርታ እሺ። አጀንዳ ምናምን ለማስቀየር አይደለም ግን በሰክሰስ ፕላስ በሃው ቤት ተበልጪ ዛሬ አስገቢ ስላት የእናንተ ችግር ደግሞ ያልቅም እንዴ ምናምን ስላለች ነው ወደዚህ የመጣሁት። ቁጥር የወሰድነው ከነሱ ፕሮፋይል ላይ ነው፣ የቴሌግራም ፕሮፋይል ማለት ነው። ከዛ ቁጥር ወስደን ስንጽፍላቸው ትኬት ቁረጡ ምናምን አሉና ቆረጥን ማለት ነው። ጓደኛዬ ናት የቆረጠችው። እሷ እንደዚህ ወጣ ማውራት ምናምን እንኳን አትችልም። ከዛ ከ8 ቀን በፊት ትኬት ተወጥቶልሻልና ኮሚሽን መጀመሪያ 15000 ብር አስገቢ ይላታል ማለት ነው። የምን ኮሚሽን ምናምን ስትለው 500000 ብር ወጥቶልሻል ብሎ ከ1 እስከ 4 የወጡትን ልኮላታል። ስሙ ራሱ ሌላ ነው የወጣው። አሁን ትክክለኛ የወጣው ከ3 ቀን በፊት ማለት ነው የወጣው። ያኛው ደግሞ ከ8 ቀን በፊት ነው የላከላት ማለት ነው። ከዛ እሷ ደግሞ ኦኬ 500000 ብር የሚሰጠኝ ከሆነ ትልና 15000 ብር ታስገባላታለች። እኔ አሁን ሰክሰስ ምን እያደረገ ነው ብዬ ዛሬ የተጠራጠርኩት ግሩፕ የቴሌግራም ግሩፕ ነበረው ማለት ነው። በዛ ምናምን ቮይስ ያስቀምጠልን ላይክ ምናምን እናደርገዋለን። አሁን ላይ መጀመሪያ የቆረጡትን እያስወጣ ነው ማለት ነው። ዛሬ ግሩፕ ላይ ገብቼ ላይ ወስድ ልክ ቴሌግራሙን የሱን ስነካው ነጥቆ ነው ያስወጣኝ ማለት ነው። መግባት አትችልም ብሎ ነጥቆ አስወጣኝና ግሩፑ ላይ መግባት አልቻልኩም ማለት ነው። በቃ አስወጣኝ፣ ከግሩፑ እንደወጣ አደረገኝ ማለት ነው። እንደዚህ ችግር እንዳለ እንኳን አልነገርኩትም። እኔ ጓደኛዬ ናት ዛሬ ነገረችኝ። ግን እንዴት ሊያስወጣ ይቻለ ማለት የሚያስገባው እሱ የቆረጡትን እያስወጣ አዲሶችን እንደገና እያስገባ ነው የሚበለው ማለት ነው ወይስ እንዴት ነው የሚለውን ድምጽ እንድትሆኑ ፈልጌ ነው። አንቺ ነው የተበላሽው? ጓደኛዬ ናት የተበላችሁ። እንደዚህ ወጣ ሁሉን ደረሰኝ በሙሉ ማስረጃ ሚት ነሽ እርሳቺ እኔን ሮማን አማክረሽ አልሰጠሽም። አንድ ሰው በሆነ ነገር ሲጠየቅ አበሻ ችግር አለብን ሌላ መዘዝ ይዘመተ ሮማን ሰክሰስ ለኔ ነግረሽ ነው እንደዛ ሄደሽ ብርሽን የተበላሽው። እሰይ ደግ አረጉሽ። ይሄን ነበር የሚናገሩት እየነገራችሁ እነዮዳም እየነገሯችሁ የነበረው ይሄን ነው። አማራ ታው ገንዘባችሁን አትስጡ የትም ስትባይ 16000 ደግ አረጉ። እሰይ ሀቢባ ገና ቢያቸው እየቆረጥሽ ቢያቸው እሰይ የታባሽ አንድ መረጃ እንዳትልኪልኝ እሰይ ድርግም አርጋ ትብላችሁ ገና ትግጣችኋለች። አይመለከተኝም ትጋጥሽ ሂጂ ይወዳብጋ እዛው ሂጂ የታባሽ እኔ ጠየቅኳት ማንነቴን ነካች እንጂ ገንዘባችሁንማ ትላጣችሁ ይዛ ትብላችሁ ተነግሯችኋል። እየሄዳችሁ እየተደፈደፋችሁ ገንዘባችሁን ስትበሉ ቴሌግራሙ አላስገባኛለኝ ሮማን ጋር ነው ቁልፉ ብለውሻል። እኔ ጋር የምትመጪው ገንዘብሽን ሰብስቢ የትም አባሽ ትበትኝና ሚዲያ ላይ ሊንኩ አላስገብ ምን አባይ ልትሰሪ ብር ሰጠሽ የታባሽ ምን አባሽ አገባኝም። እኔ ስለተበላችሁት ብር ሚዲያ ላይ የተመከራችሁ ታው ተባላችሁ። አቢባ ሎተሪ አውጥታ ለሪም ሲደርሳት ያልገባ ደግሞ እኔን
መታ እንደዚህ ሆኖ ነው ብትለኝ አገባኝም። ደግ ትብላችሁ ገና ትበላችኋለች። የታባታችሁ ምን ሰው ደንግጧል። በማግስቱ እኔ ያው ስራዬን ጀምሬያለሁ። በማግስቱ ወደ ህግ አካላት ነው የሄድኩት። ግን ታዩኩን እንዳልሽው አብዛኛው ሰው ቀልድ ቧልት ነው የመሰለው። ላይክ ለቀልድ ያለሽን ነገር አካበች ምናምን አይነት ነገሮች አይቻለሁኝ። ለኔ ቀልድ አይደለም። ማንም ሰውም ደግሞ እንደዛ ብሎኛ አያውቅም። ቀልድ ደግሞ ቀልድ ሲሆን ቀልድ ነው ያስታውቃል። ማንም ሰው በውስጥ መስመር ሐሳቡን ሊገልጽልሽ ይችላል፣ ኮሜንት ሊያደርግ ይችላል፣ ሊሳደብ ይችላል፣ ሊያደንቅሽ ይችላል። ነገር ግን እንደዚህ አድራሻ የተበትኖ በራሴ ሰዎች አታግትሻለሁ እስከማለት የተደረሰ ነገር ህግ አካል ጋር እስከሚቀርብ ይሄ ሰው እኔ ላይ አንድ ነገር ቢደርስ ተጠያቂ ነው ስለተዛተብኝ። ስለዚህ ያንን ያደረኩትም ከዛም አላቆመም። ከዛም ባሻገር ፖስት ካደረኩ በኋላ ደግሞ በማግስቱ ቅዳሜ ማለት ነው ይሄንን ፖስት ካላጠፋሽ በሚል ደግሞ ሌላ ዛቻ ህይወቴን ሁሉ ሊያጠፋ እንደሚችል ቀጠለ። የድምጽ መልእክትም ነበረው አይደል? የድምጽ መልእክትም ነበረ። በሜሴንጀር ደወለልኝ። በሜሴንጀር ነው ቮይስ የሚልከው፣ በሜሴንጀር ነው ቴክስት የሚልከው። አንዱን አካውንት ብሎክ ስታደርግ በሌላ አካውንት ይመጣል ልጁ። በጣም ብዙ አካውንት ነው ያለው በራሱ ስም ማለት ነው። እና ያንን ሲቀጥል ያንንም ጭምር ለኔ እንደመረጃም እንደማስረጃም ስለሆነ ያንንም ሁሉንም ይዤ ቮይሱንም ሪከርዱንም ቴክስቱንም ይዤ ወደ ህግ አካላት ነው የሄድኩት። ሰኞ ክስ መሰረትኩ ማለት ነው። ሳሚ ግን ዝም ማንኛውም አድናቂ እንደ አድናቂሽ ነኝ ምናምን አይነት ነገሮች ነበር የሚጽፈው። ሶ ቴንክ ዩ ከማለት ውጪ ምንም ልለው አልችልም። እያንዳንዱ ደግሞ አለኝ ስክሪንሻት። ከዛ በኋላ ግን ወደ ምን ተቀየረ? ድሮ አፍቃሪሽ ነበርኩኝ፣ ክራሼ ነበርሽ ምናምን አይነት ነገሮች ጀመረ። 2018 2019 2021 ድረስ አሉ እነዚህ ነገሮች። ከዛም ፋይናሊ የዚህን አመት መስከረም ላይ ቀኑን አላስታውሰውም፣ የኢሬቻ በዓል ሚሊኒየም ሆል ነበርኩኝ ተጋብዤ ቪቪአይፒ ላይ ነበርኩኝና እንዳጋጣሚ እኔ ከነበርኩበት ቴብል ከጀርባዬ ነበር ለካሱን ያላወኩም። መንሱር ጀማል ነበር። መንሱርን ሰላም ስንባባል እሱ ቴብል ላይ ስለነበረ ዞር ስል አየሁት። ግን አይቼው ይሄ ልጅ ነው ማቋል ሲለምን እንትን ላይ ፌስቡክ ላይ ኢንስታግራም ላይ ምን ላይ ስለሚጽፍልኝ መልኩን ኦሬዲ ይዤዋለሁኝና ነገር ግን አይቼው ምንም አይነት ምላሽም አልሰጠሁም። ደግሞ የልጆችሽ አባት አርቲስት ሳምሶን ሰይፉ በኢቢኤስ ላይ ሲናገር የተለየ ጫና ፈጥሮብሻል? ስለዚህ የምትይው ነገር አለ? አይ በዚህ ጉዳይ ላይ እንኳን የምለው ነገር የለም፣ ወይም ማለት የምፈልገው ነገር የለኝም። መልስ መስጠትም አልፈልግም። ያው የተዋለደ ሰው ደግሞ ከአንደበቱ ክፉ ባይወጣው መልካም ነው ብዬ ስለማምን ምንም ይሁን ልጆች አሉ። ገባሽ? እኔ ቃሌን አክብሬያለሁ። ብቻ ፓስተር ቸሬን ማሳፈር አልፈልግም። ትዳሩ የሚቀጥል ከሆነ የዛን ጊዜም ቢሆን መልካም ለይቅርታ ዝግጁ ነኝ ብዬ ነበረ። ካልሆነ ደግሞ ያው ስቲል ወንድምና እህት በሚለው ጸንቻለሁና አቋሜን አልቀይርም። ስለዚህ ምንም የምለው የለኝም።